ኪሎ ከምን ሆነሽ ነው? እንደዚህ መስለሰ በእጅ ካለው ሙርሲ በእጅ ይኸውና መቤቴ ብዙ ነው። መቤቴ ብዙ ነው። በእጅ ፕሊዝ በእጅ ዳነ ምረት ይሁን ነው። ይኸው ዳነ ምረት ይኸው ይሄ ካሮኒ ዳንቻ አይደለም እና ዳንቻ ላፈ አልፈልግም። በእጅ ፕሊዝ ልድፋው ድፋው ሳይሆን ችግር በእጅ ካድርግ። እሺ ደፋው። ኦኬ ናይስ ሌትስ ጎ ጋይስ ዩ ኖ ማይ ይኸውና አይደል ይኸው ላሳይሽ ያዛው ሻታ አይታይ በእጅ ካርግልኝ እንዲታየኝ። እንደዚህ ስነሰነስማ ትንሽ ለማስነስ ነው ያነሰነስም እንዴ ይኸው አንቺ እንደዚህ የምትጨምር ይኸው ጨምር። ይሄ ደግሞ ለምን ቀይ ሆነ እንደዚህ? በጣም ኦቨር ቀይ እመቤቴ ይኸው በርበሬ ነው። ችግር የለም። ኦኬ እኔ አምናለሁ። አይ ትረስት ዩ ኖ ፕሮብሌም። ጨምር ጋይስ 12 አበባ ነው የጠየቀው ጋይስ 12 አበባ ቤተሰብ 12 ሙሉ ለኛ። አረ ሙርሲ በእግዚአብሔር ጨምር ኮልጌት ይኸውና ዱቄት ልጨምር ነው። መጀመሪያ ዱቄት ልጨምር። ይኸው ያይሽም ጨምረው። ቆይ ዝቅ ላድርግልሽ። እንዳትጮይ ዝቅ ላድርግልሽ። ይታይሽ አሁን ይታያል። እዚህ ጋር ይታያል። ይኸው እንደ አንቺ ብለህ ነው። ይኸው ይታያል። ካሜራ በደምብ ትንሽ ዝቅ አድርግ። አይታየም። እንትን እጅግ ነው የሚታየው። አሁን ይታያል። ቆይ ያው ይታያል። ይታያል። ሂድ። ችግር የለም ሂድ። ያው ያይሽ ነው ኪዳኑ ምን ሞት ነው። በቃ እኔ በርበሬ ነው ብዙ እንዲጨምር የፈለኩት። ለምንድን ነው ዱቄት የምታረገበት? ብዙ ተነጋገርነው። በርበሬ ዱቄት ተባባልነው። እኔ ያልኩት ስማ፣ ጫው ጨምር፣ ዘይት ጨምር፣ ኮልጌት ታድርግ። ዘይት ቅድም የለኝም አሳይሻለሁ። ሲቀጥል ደግሞ ሰውነት መቀባት እንጂ ሻወር ከሆነ በጭንቅላት ትቆማለች። ሰውነት መቀባት አንተ ያልከውን ከሆነ ደግሞ ማለት ነው ምን እንደምታረግልኝ ሙሉ ሰውነትን በወፍራሙ ተቀበተ የምትቀባ ሙሉ ሰውነትን እንደዛ ነው ያልከኝ። ትሪፕል አልፎ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ቤት ምን ሆናችሁ ነው? ኪዳነ ምሕረት ይህ ተከታታይ ሙርሲ ይመጣል። ደብ ትሪፕል ሌላም ገና እኮ አለለ። እኔ ምን እንዴት እንደምላችሁ አላውቅም ጋይስ። እኔ እንዴት እንደማስረዳችሁ ስለማላውቅ ጋይስ። እግዚአብሔር ሆይ እኔ ካለኝ ለእናንተ ጋይስ ይቀጣልኝና ከዛ ወደ ቦታ ይመለሳሉ። አቅቶኝ እኮ ማውራት አልችልም። በልጦኝ ካልቀጣሁት ይሄ ልጅ እምቢ ብሎ ነው የሚወጣብኝ። ስለዚህ ግዴታ አፌን ዘግቼ መቀጣት አለብኝ። ለዛ እኮ ነው መቀጣት ያለብኝ። አፌን ዘግቼ እንደዚህ አፌን ዘግቼ ሳልፈልገው ተገድጄ ማለት ነው። አዳምጪ መጀመሪያ ምንድን ነው እሱ? አሳየኝ አንዴ። ጨውና ምንድን ነው? ብዙ አድርግበት። እኔ እንዳደረኩት ቅድም። ኦኬ ጨምርበት እቃው ላይ ኮልጌት ጨምር። በወፍራሙ ከሆነ ዱቄት ይጨመርበታል ማለት ነው። ኖ ወይ ኖ በርበሬ እንደውም እኔ ዱቄት እኔ ስለሆንኩኝ ነው። በርበሬ ነው ዱቄት በርበሬ እኮ ነው ያባኝ። አንተ ነህ እኮ ያልከው፣ ግን ደግሞ በርበሬ እንዲጨምር ነው የምፈልገው። ሙርሲ በስነ ስርዓት እንዲጨምር ሰው እኮ ይመጣል። አንተ ወፍራም ይሁን ስትቀባ እንትን እንዲልልክ ወፈር ይበል። በርበሬ አድርግበት። ጭካኔ ይኸውልህ፣ እግዚአብሔር እኔ እንደዚህ አልጨክንብህም። እኔ ነበር አይመለከተኝም በጭንቅላት እሺ ለምን በርበሬ ያደረገው? በርበሬ ጨምርልኝ ሙርሲ። በህግ አምላክ እሺ፣ በእግዚአብሔር ይሁንብክ። እኔን አትፈራኝ። እግዚአብሔርን ትፈራለህ። እግዚአብሔር ይሁንብክ። ይኸውና ይኸው ክርስቶስ ነው። በርበሬ ነጭ ሆነ። እኔ ነጭ ነው የምፈልገው እንዴ? በርበሬ ስቃጥል የነበረው በርበሬ ነው አባቴ። በርበሬ ተቀባ። ለእኔ ሳይሆን ለእግዚአብሔር ስትል እኔን ተወኝ። እሺ ለእግዚአብሔር ስትል ይኸው ከለሩን ነጭ ነው። እሺ እንደው ቤተሰብ የለህም? ቤተሰቦች ሊጻፉልኝ አሁን ልቀባለሽ። ወደ አታውሪ፣ ወደ አልፈልግም። በርበሬ ሙርሲ ታው ትይዘኛለህ እኮ መያዝክ እኮ አይቀርም። ሙርሲ ያሻል። አንቺ ወደ አታውሪ። ጋይስ ጌም ላይ ያይቹኝ ያደውልብኝ ነው። በእግዚአብሔር ኖ ምን አልከኝ አባቴ? ኖ ያልከው እስኪ ጻፍልኝ አባዬ። የኔ አባት የኔ ጀግና ጻፍልኝ። ኖ ምን ልበለው? እስኪ ንገሩኝ። ንገሩኝ አንዴ ምንድን ነው? ሙርሲ ቶሎ በል ተቀባ ሰውነትህን። አስጀምሯል። በርበሬ ያረክበት
ይኸውና እመቤታችን በመድኃኒዓለም አርጋለሁና በመድኃኒዓለም አርጋለሁ እመቤቴን በሸነው ማፋፈርሽ ይመች፣ ችግር የለም። እግዚአብሔር ይፋረድ፣ እሱ ይፋረድ። ሌላ ምንም ለፈጣሪ ነው የምሰጠው። ተቀጣልኝ ሙሉ ሂድና ያው ያሻ ዋለድ ቀረብ በል ወደ ካሜራውና ሙሉ ሰውነትን ተቀባልኝ። ከዚህ አንስቶ ነው ያልከው፣ ከፀጉር ጭምር ነው ያልከው ስትል የነበረው ሰውነት ይታለ መችነካ ሰውነት እኔ በርበሬ ነው ግን ያልኩት እሱ ግን ወይኔ ችግር የለውም እግዚአብሔር ያውቃል። ስትያዝ እመቤቴን ነው የምልሽ ክርስቶስን ይጣልሻል። እመቤቴን ነው የምልሽ እኔም አላልኩም እንደዛ እየሰራው ነው ወገቤን እንዴት እንደሚያመኝ እኔ የማውቀው ተቃጥሏል። መድኃኒዓለም እናቴ ስማ በስመ አብ ወወልድ ወመንፈስ ቅዱስ አስገባ እንደዚህ አስገባ ውስጥክ ላይ ውስጡና ማከትም እንዴ ስቃጠል የነበረው እንደዛ ነው። ቅድም አስገባ ሰውነትክ ውስጥ ሱር እንትኩን ውስጥ ቀሚክ ውስጥ ይሄ ምንድን ነው ስሙ ያረካ ውስጥ ክታት ውስጥ ክታት ተቃጠል። እንዳቃጠልከኝ ተቃጠል። ጉበት ቃጠል ለምን ደፋው ቃውን በርበሬ በእንጂ ካድ ሙርሲ ባሩ ነው እመቤቴን ያቃጠለኝ ክርስቶስን ያቃጠለኝ እመቤቴን ያቃጠለኝ አይመለ መቃጠላ ለምን አትነድም? አዝነህልኛል ለኔ እንዴት ስለምን እንዴት እንዳስለቀስከኝ ነው የማውቀው። እንዳትታጠብ ቁምና ደቂቃ ውስጥ ያግና ግጠም ያቃጠለኝ ነው ቤተሰብ ያቃጠለኝ አይመለከተኝም። ቁም ደብል ታባሩ ያቃጥለ አባቴ አምላክ ቤተሰብ ደብል ታባሩ በኢየሱስ ክርስቶስ ቤተሰብ በመድኃኒዓለም እንደው በመድኃኒዓለም አንድ ዞር ብቻ አይሳነክም እኮ ምንም አንተ ምን ይሳናል የኔ አባት ለዚህ ማበቃኸው። ቀጣይ ግን ማለት ነው ሳታፋፍር በስነ ስርዓት ከተቀጣክ ነው ምን ቀጥላት። አለበለዚያ ነቅለ መውጣት ትችላለህ። እኔ እንዳንተ አይነት ውሸታምና ማለት አጭበር አላውቅም። ና ካሜራ ጋር ውጣ ሙርሲ ካሜራው ላይ ና። ይዘግብኛል ማለት ይዘግብኛል ምን ይዘግብኛል? አይዘጋም። ፊትክ ላይ ተቀባው ከነጫጭ ነገር ራሱ አልዘጋበም እንኳን እሱ እኮ ኖርማል ነው። ቁም ወደዛ ጋይስ ደብል አረ ቤተሰብ ያቃጠለኝ አፍጥሩኝ በክስበክ ኢየሱስ ክርስቶስ ያቃጠለኝ ነው በማለት አረ ውሃ የለም አንዴ በእናታችሁ ጋይስ አረ ውሃ ስጡኝ በመድኃኒዓለም ሰው ውሃ የለም እናት ቧንቧ ስጧ ብትካ በና ውሃ ቧንቧ ውሃ በና በመድኃኒዓለም አቃጠለኝ ሰውነቴ ሙሉ ጋይስ ሁላችሁም ደብልታ አታ መልካት ስራ እኔም ሴቷ አላልኩም። በበርበሬ የተጣጠንኩልህ አንተ እንደውም በርበሬ አይደለም ያንተ የሆነ ቀይ ነገር ነው። የኔ ትክክለኛ በርበሬ ይኸው ከጎን ለጎን አሳይቼካለሁ። ጋይስ ሁላችሁም ትሪፕል። አሁን ግን ማለት ነው ሳታፋፍር ከተቀጣ ብቻ ምን ቀጥለው እየነገርኩህ ነው። አሁንም ቅጣትን የፈለግኩትን መቅጣት እችላለሁ። የፈለግኩትን እንደዚህ አድርግ ስልክ ማድረግ ብቻ ነው። አንተ እስካሸነፉ ድረስ እንዴ ስታሰቃየኝ እንደነበረው እንደከረም ከረሳክ እንዴ ሰው ተብሎ ያቃጠለኝ በርበሬ በእናትህ በኢየሱስ ክርስቶስ ጋይስ 13 ፋሚሊ ልብሴን ቀይሬ ልምጣለሁ። ሳምሪ የተመለሽ ወደ ቦታሽ ተመለሽ። ልብሴን ጡት መያዣን አድርጌ ልምጣልኝ። ጋይስ ሂዱ ጋይስ 13 አበባ የፈጠነ ጋይስ ቤተሰብ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ፣ ቀናችሁ ይባረክ፣ ደስ ይበላችሁ፣ እንዳስደሰታችሁ ሁሉ ነገር ይምላላችሁ። እና ይተምተኝ